ስለዚህ ስለሌለ እንዴት መጠንቀቅ እንዴት መዋጋት እንደሌለብን ስለማንጠነቀቅ ምን ይሆናል? በእጅ አዙር። መቼም ሰይጣን ጠላት ፊት ለፊት አይመጣም አይደል? በእጅ አዙር መግቢያ ቀዳዳ ፈልጎ የኛ ወደ ሆነው ነገር ወደ ከበረው ነገር ለመግባት ሙከራ ያደርጋል። አንዳንድ ጊዜ አንዳንድ ሰዎች የሚገርማችሁ ነገር ከዚህ በፊት የሰማሁትን የሌብነት እንትን ብነግራችሁ ደስ ይለኛል። አንድ ሱቅ ተዘረፈ፣ ግን በሩ አልተሰበረ፣ መስኮቱም አልተሰበረም። ግራ ገባቸው። የቤቱ ዕቃ ጠቅላላ ተዘርፎ። በምን ተዘረፈ ታውቃላችሁ? ሌቦቹ ይህ የሚገርም ያሰራረቅ ዘዴ አይደለም፣ ኮርኒስ አንስተው ነው የዛን ሱቅ ንብረት የሰረቁ። ተመልከቱ፣ በር አልተከፈተም፣ መስኮት አልተከፈተም። ስለዚህ ጠላት የረቀቀ ነው የሚመጣው። ዲያብሎስን ታቀለጠ ብልጥ ነው፣ ነገር ግን የተበለጠ ብልጥ ነው። ስለዚህ ቅዱሳን ግንዛቤው ያስፈልገናል። የጠላታችንን ስስ ብልቱን አይተን የት ጋር መምታት እንዳለብን ማወቅ አለብን። ዳዊት እኮ ብረት ለበስ የሆነውን የጎልያድን እኮ እንትን አልመታውም አይደል እንዴ? ያቺን ባሩ ላይ ቀረቀረበት ይላል። ታስታውሳላችሁ? ግንባሩ ላይ ትክክለኛዋ ባዶዋን ያልተሸፈነችውን ቦታ ነው ያገኛት ዳዊት። ያለዛ ሰውየው ብረት የጠላታችንን ቁመናውን ማወቅ አለብን። ማንነቱን ማወቅ ግድ ነው። ሐዋርያችሁ ኢየሱስ ያለ ጴጥሮስ ደግሞ የሚውጠው ይሄኛው ሌባ ምን ያደርጋል? ይውጣል። ስለሚውጥ የሚውጠው ፈልጎ እንደሚያገሳ አንበሳ ይለዋል። ምን ያደርጋል? እኔ የዚህ የእንስሳት ፊልም ማየት ወዳለሁና እንትን ብለው ነው ተጠንቅቀው ኢላማቸውን እንዳይስቱ። አንበሳ ነኝ ብሎ አይደለም ዘሎ የሚፈልገው ኢላማ ላይ አይሄድም። እንትን ብሎ ነው የማይችለውም ከሆነ በስተው ነው 3 4 5 ሆኖ ነው ግድያ ለመጣል የሚሞክር እና መጀመሪያ አንበሳው ምንድነው የሚያደርገው? ይዞራል። አያችሁ? ሌባው ምንድነው የሚያደርገው? በየትኛው በጓሮ ነው የሚያስገባኝ? በፊት ለፊት ነው የሚሻለኝ? በጣራ ነው የሚሻለኝ? ወይ መሬት ሰርስሮም እኮ ሊሆን ይችላል፣ አናውቅም። ግን ባላጋራችሁ ዲያብሎስ ምን ያደርጋል? ይዞራል ይለናል ጴጥሮስ። ምን ፍለጋ? የሚውጠውን ፈልጎ እንደሚያገሳ አንበሳ ይላል። ወገኖቼ የአንበሳን አስቡት እንግዲህ የእንስሳት ሁሉ የበላይ ንጉስ ነው የሚባለው እና ልክ እንደ አንበሳ ምን ያደርጋል? ይዞራል። አሁን ደግሞ ሌባው ምንድነው የሚያደርገው? ቼክ ያደርጋል በየት በኩል መግባት እንደሚችል፣ በየት በኩል ገብቶ ህይወትህን፣ አገልግሎትህን፣ ነገርህን፣ ኑሮህን በየት በኩል ገብቶ አታክ እንደሚያደርግ ይዞራል ይለና ጴጥሮስ አንድ መስኪህ አብሮ ይነግረናል። ጴጥሮስ ምን ይለናል? ስለዚህ ምን አድርጉት? በእምነት ጸንታችሁ ተቃውሙት ይላል። አይገርም? በእምነት ጸንታችሁ። ቅድም ስለ ኢየሱስ ብሎ ስለመገሰጽ ተናግሬያለሁ። እንደ ልማድም ሆነና በቃ በኢየሱስ በሉስኪ ምናምን፣ ግን እዚህ ጋር በእምነት ጸንታችሁ ኢላማ አድርጋችሁ ነው የሚለን ወገኖቼ። ይህን ክፍል የምትፈልጉ አንደኛ ጴጥሮስ 5:8 ላይ ነው የሚገኝ። ይዞራል ብቻ ብሎ አበቃ። ምን ነጽ ተቃውሙት። እየዞረ ነው። ምን ፍለጋ? የሚውጠው ነገርሽን ሊስተር በኋላ አሳያችኋለሁ። ሰይጣን ኢየሱስን እስከ መፈተን ደርሷል። እኔና እናንተን የማይፈትንበት ምክንያት የለም። የተጻፈውን ቃል ነው እኛ መቀበል ያለብን። ስለዚህ ሊውጥ ይፈልጋል። የሚገርም ነው። ይሄኛው ጌታ ኢየሱስ የተናገረው ሌባ ደግሞ የሚውጥም ነው። የሚሰርቅ፣ የሚያርድ፣ የሚያጠፋ ብቻ አይደለም፣ የሚውጥ በቃ ያለሽን ነገር ሁሉ እንደሌለ የሚያደርግ ነው። ስለዚህ ምን አድርጉት አለ ጴጥሮስ? በእምነት ጸንታችሁ ተቃወሙት። ታስታውሳላችሁ? እዚህ ጋር አንድ ጥቅስ በጠቅስ ደስ ይለኛል። ኢዮብን ታስታውሳላችሁ? የኢዮብን ቤት ዞረው ሰይጣን ተሽከረከረው። የኢዮብን ቤት ዞረ ገረው። እግዚአብሔርን የሚፈራ ሰው ነበር። ከራሱ አልፎ ልጆቹን የሚቀድስ ሰው ነበር። አያችሁ? በምስራቅ ካሉት ሁሉ ሀብታም ነበር ይለዋል። የበጉ የመንጋው ልጆቹ ቤቱ በቃ ኢዮብ ሽማግሌዎች ይላል ኢዮብ ተነስተው ቆሙ እኔ ስመጣ ይላል። በጣም የከበረ ሰው፣ በሰው ዘንድ የሚፈለግ ሰው ኢዮብ ቤት ሄደና እሱ የማይጥሰው አጥር ነበር ኢዮብ ቤት። ሃሌሉያ ወገኖች፣ የእግዚአብሔር ቃል እንግዲህ 2 አፍ ካለው ሰይፍ የተሳለ ነው ይላል መጽሐፍ ቅዱስ። በዚህም በዛም ይናገራል። የማወራው ስለ ሌባው ነው። ነገር ግን ኢዮብ ቤት ያለው አጥር ሴኩርድ የሆነበትን ምክንያት እግረ መንገዴን እየተናገሩ ወገኖቼ፣ ያመልከዋል፣ እግዚአብሔርን ይፈራዋል። ሃሌሉያ! ማምለጫው ይሄ ነው ከሌባው።
በቤትሽ ያለው አጥር ሴኩርድ እንዲሆን ትፈልጊያለሽ? በአገልግሎትሽ በህይወትሽ ይሄ አጥር ያስፈልግሻል። ኢዮብ ቤት ያለው አጥር ለየት ይላል። ሴኩሪቲ ካሜራ አይደለም፣ የሾክ የሚዋጋ ሾህ ያለበት ለም የኢዮብ ቤት የታጠረው። ሃሌሉያ! ኢዮብ ቤት ያለው አጥር ሌባውን አያስገባው። ማንን? አራጁ። ማንን? ነፍሰ ገዳዩ አያስገባው። ሰውየው እግዚአብሔርን ይፈራል። ሀብታም ስለሆነ በእግዚአብሔር ላይ አልተነሳ። እግዚአብሔርን ይፈራው ነበር። ልጆቼ በድለውት ይሆናል ይቀድሳቸው። አንዱን ነገር ተናግሬ ያለፍኩት አያችሁ፣ ሌባው ማምለጫ አጥር ሄደ። አጥር ያስፈልጋል። በኢየሱስ ብሎ መገሰጽ ብቻ አይደለም ወገኖቼ፣ እኛ መብት ብቻ ሳይሆን ግዴታ እንዳለብን ማወቅ አለብን። አንዳንድ ጊዜ አንዳንድ ሰዎች ስለ አንድ ሰው ምስክርነት እንዲሰማ ወገኖቼ፣ እሱ ስም አለው ክርስቲያን ነው፣ የአንድ ቤተሰብን ታሪክ ነው እና ክርስቲያኖች ናቸው፣ ግን እንደፈለጉ ነው የሚኖሩት። ከዛ አንዲት ጠንቋይ ዛተችበት፣ እገልሃለሁ፣ አጠፋሃለሁ አለችው። ወገኖቼ እሱ ስም ነው ያለው፣ ክርስቲያን የሚል ስም ነው ያለው፣ ነገር ግን ህይወቱ ሌላ ነው። አትችይም፣ እኔ ክርስቲያን ነኝ አለ። እንዲህ ታሪኩን እንደሰማሁት እግዚአብሔር አይጠብቅም እያልኩ አይደለም፣ በጥን ከአጥር ውጭ ስላደረገ ነው፣ እግዚአብሔር ስለማይጠብቅ አይደለም። ነገር ግን ያቺ ሴትዮ ሰውየውን እንዳጠፋችሁ ታሪኩን ሰምቻለሁ። ምን ልላችሁ ፈልጌ ነው ወገኖቼ፣ እናስተውል። ክርስትና ምን አይደለም፣ ስም አይደለም፣ ላይፍ ነው ክርስትና። ስለዚህ ኢዮብ አላወቀም። ኢዮብ እኮ ዝም ብሎ ይኖራል፣ እየፈራው ይኖራል፣ እያከበረው ይኖራል። ለካ በሰማይ አጥር፣ ሃሌሉያ፣ የእግዚአብሔር ስም ይላል መጽሐፍ ቅዱስ የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ይላል። ሃሌሉያ። በኢዮብ ዙሪያ የታጠረ አጥር፣ ሌዋውን አያስገባውም። ሃሌሉያ፣ በኢየሱስ ጌታ ስም ያጥር በቤትሽ ዙሪያ ይሰራ። አንቺ ነሽ እንዲሰራ የምታረጊው፣ አንተ ነህ። የኢዮብ የህይወት ኳሊቲና ጥራት ነው። ክርስትና ምን አይደለም፣ ስም አይደለም። አትነካኝም እኔ ክርስቲያን ነኝ የሚለው ስም አይደለም ወገኖች። ስለዚህ ምን ሆነ? የኢዮብ ቤት ከሌባው እጅ ሴኩርድ ነበረ። ሃሌሉያ። ሌሎስ ነው ደግሞ የሚነግረን ስለ ሌባ ወይም ስለ ሰይጣን እንዲህ ብሎ ይናገራል። የሰይጣንን ሐሳብ ምን አለው? ሰይጣን ከመገሰጽ ያለፈ ሐሳብ አለው። አሁን ስለሱ ነው ማወራችሁ። በነገራችን ላይ ስለ ሐሳብ ነው ማወራው ዛሬ። ጳውሎስ እንዲህ ይለናል 2ኛ ቆሮንቶስ 2:11 የሰይጣንን ሐሳብ አንስተው። ሐሳብ አለው፣ አስቦ ነው፣ አቅዶ ነው፣ አልሞ ነው። አንቺ ጋር ሲመጣ፣ አንተ ጋር ሲመጣ በተለይ የከበረ ነገር ካለ ወንድም ይሄንን ዛሬ እንድታሰምርበት የምፈልገው የከበረ ነገር ካለ፣ በጣም ወፍራም የሆነ ነገር፣ ጥንቃቄ የሚያስፈልገው ነገር ካለ ሰይጣን እሱን ፍለጋ ይመጣል። ሐሳብ አለው። በጣራው መስኮት ጻፍ ሲናገር ዳዊት እንደተቀባ ባወቁ ጊዜ ምን ሆኑ ይላል? ፍልስጤማውያን ተነሱበት ይላል። አይገርምም? መቀባትና ጠላት ይታያቸዋል እዚህ ጋር። ዳዊት እንደተቀባ በሰሙ ጊዜ ፍልስጤማውያን ተነሱበት። አየህ፣ ይለያል። ይሄኛው ሌባ ይለያል። ስለዚህ አንተ ቤት የከበረ ነገር ካለ ይመጣል። በመገሰጽ ብቻ አታባርረው። ላይፍ ያስፈልጋል ወንድሜ፣ ላይፍ ያስፈልጋል። ከአገልግሎትሽ፣ ከህይወትሽ፣ ከኑሮሽ ጠላትን ለማባረር ሰይጣን ግራውንድ ይፈልጋል። ዝም ብሎ አይደለም የሰው ቤት የሆነ ግራውንድ ይፈልጋል፣ የሆነ ምክንያት ይፈልጋል ወገኖቼ። ለዚህ ነው በእምነት ጸንታችሁ ተቃወሙት የሚለን ሐዋርያው ጴጥሮስ። ጳውሎስ ደግሞ ምን አለ? ሐሳቡን አንስተው። ዛሬ ስለ ሰይጣን ሐሳብ ትንሽ ላወራችሁ ፈልጋለሁ። ሃሌሉያ። እንግዲህ ጌታ ኢየሱስ ከላይ ሌባው እያለ የገለጠው ሌባ ዓላማው ምንድነው የሚለውን ጥያቄ ለመልስ ፈልጋለሁ። ይኸውላችሁ የሰይጣን ዋናው ዓላማው ምን እንደሆነ ታውቃላችሁ? የሚፈልገውን ነገር ለማግኘት ቅዱሳን ላይ በተለይ ክርስቲያኖች ላይ ፊት ለፊት ፋይት ላይ ያደርግ ይችላል። ሊያደርግ የሚችልባቸው ከአጥር ውጭ ስንሆን ያ ነው፣ ሌላ ታሪክ ነው። ነገር ግን አጥር ውስጥ ስላሉ ክርስቲያኖች ነው ማወራው። የእግዚአብሔር በዙሪያቸው ያሉ ቅዱሳንን ሰይጣን ምንድነው የሚያደርገው? ዝም ብሎ ዘሎ መግባት አይችልም። አንድ ነገር አለ ወገኖቼ፣ ምንም ደካሞች ብንሆን በስሙ የተጠራነውን በጎቹን መልካም እረኛ ነው ጌታ ኢየሱስ። ነፍሱን ስለ በጎቹ አሳልፎ የሚሰጥ እረኛ ወገኔ። ጌታ ስለጠበቀህ ነው፣ ስለጠበቀሽ ነው። ሌባው ስለማያርድ አይደለም፣ ስለማያጠፋ አይደለም። ነገር ግን